በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕሪ ስሙ ዛሬም ዘወትርም በፈጠረው አንደበት ሁሉ የተመሰገነ ይሁን። እናቱ እናታችን እንዲሁም ደግሞ ቅዱሳን ሁሉ እንደ ክብራቸው መጠን ክብርና ምስጋና ይድረሳቸው። የዛሬ ርዕሳችን ተንሳፋፊ መርከብ የሚል ይሆናል። ተንሳፋፊ መርከብ ርዕሳችን የሚገኘው ዘፍጥረት ምዕራፍ 6 ይጀምራል። በዘፍጥረት ምዕራፍ 6 ላይ የሰው ልጅ ኃጢአታቸው እንደበዛ ክፋታቸውም እጅግ ልዩ እንደሆነ በመጽሐፍ ቅዱስ ላይ ተገልጾ እናየዋለን። በተለይ በዘፍጥረት ምዕራፍ 6 ከቁጥር 6 ላይ ያለው ቃል እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር የፈጠረውን ሰው ከምድር ላይ አጠፋለሁ፣ ከሰውም እስከ እንስሳ እስከ ተንቀሳቃሽ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁ አለ። ይህ የሚያሳየው የኃጢአታቸው ብዛት፣ የኃጢአታቸው ክብደት የሚያሳይ ነው። እግዚአብሔር የሚጸጸት አምላክ አይደለም። ግን እግዚአብሔር ተጸጸተ ተብሎ ለምን ተገለጸ ከተባለ እጅግ ኃጢአታቸው የበዛ መሆኑን፣ ቃላት የማይገልጹት መሆኑን ለማስረዳት ሌላ ቃል ስለሌለ እግዚአብሔር ተጸጸተ ተብሎ ተገለጸ። እግዚአብሔር ግን የሚጸጸት አምላክ አይደለም። የእኛ ኃጢአት ግን ሲከፋ ቃላት ያጥፋል፣ ቃላት ያጥራሉ፣ ቃላት ይጠፋሉ እና እንዲህ ብሎ ተገለጸ። እግዚአብሔር ሰውን በመፍጠሩ ተጸጸተ። በእውነትኛስ እግዚአብሔር የሚጸጸትብን ወይስ እግዚአብሔር የሚደሰትብን ሰዎች ነን? እግዚአብሔር አምላክ እሱን ከሚያስደስቱት ሰዎች ይቆጥረን ዘንድ መልካም ፈቃዱ ይሁንልን። እግዚአብሔር ቤተሰቦች ይህች የቁርስ መርሃ ግብራችን ሁሌ ጠዋት የምትካሄድ ናትና ሁሌ እንድትከታተሉን አደራ እያልኩኝ፣ ነገር ግን በዚያ በክፉ ዘመን መልካም ሆኖ የተገኘ አንድ ኖህ ግን ነበረ። ኖህንም እግዚአብሔር በእግዚአብሔር ፊት ሞገስን አገኘ ይላል። ኖህን ከትውልዱ ሁሉ ፍጹም ጻድቅ ሰው ነበረ ይላል። ካሄዱንም ከእግዚአብሔር ጋር አደረገ ይላል። የኖህ ልጆችም አሉት፣ ዘመዶችም አሉት እና እግዚአብሔር ምድር ተበላሽታለች፣ ምድር በግፍ ተሞልታለች። ስለዚህ አለው አንተ መርከብን ስራና ከዚህ ሽሽ፣ ከእንስሳትም ደግሞ እየመረጥሁ ውሰድ አለው እግዚአብሔር። ከእንስሳትም ሁሉ ደግሞ ከመልካም መልካሞች ከንጹሖች 7 2 ጥንድ እያደረግ ደግሞ ንጹሕ ካልሆኑት እንስሳት ደግሞ 2 እያደረግ ወደ መርከቧ ውስጥ አስገባ። ምድርም በንፍር ውሃ የምትጠፋ ይሆናል አለው። እግዚአብሔር ይህንን ለእርሱ ተናገረው። እንዴትንም እንደሚሰራት እግዚአብሔር ነገረው። እግዚአብሔርም ቃል ኪዳኔን ከአንተ ጋር አቆማለሁ፣ ወደ መርከብም አንተና ልጆችህ፣ ሚስትህ፣ የልጆችህ ሚስት ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ሕያው ሁሉ 2 እያደረግህ ወደ መርከብ ታስገባለህ። ተባትና አንስት ይሁን፣ ከወፍ እንዲወገኑ፣ ከእንስሳትም እንዲወገኑ፣ ከምድር ተንቀሳቃሾችም ሁሉ እንዲወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላው መብልም ሁሉ አንተ ውሰድ፣ ወደ አንተም ትሰበስባለህ። እርሱም ለአንተ ለእነሱም መብል ይሆናል። ኖህም እንዲሁ እግዚአብሔር እንደነገረው አደረገ። ከዛ በኋላ ያ የጥፋት ውሃ መጣ፣ ሰማያት ተነደለ፣ ምድርም ውሃን ታመነጭ ጀመረ። ከሰማይ የሚወርደው የንፍር ውሃ፣ ከታች የሚፈልቀው እሳት የሆነ ውሃ ያ ክፉ ዘመን ግቡ መርከብ ስሩ እያለ ኖህ ሲናገራቸው የነበሩ ሕዝብ በዚያ ውሃ ሲጠፉ፣ ኖህ ግን በሰራት መርከብ መንሳፈፍን ጀመረ። ከዛ በኋላ ያ ዘመን የውሃው የእልቂቱ ዘመን 150 ቀናትን ያህል በ150 ቀናት ያህል ያ ውሃ ለ40 ቀናት ያህል ውሃው ሳይጎል ነው የቆየው። ከዛ በኋላ ግን ኖህ ወደ ተራራው ተሄደ። ወደ ተራራ ይቅርታ። ከዛ በኋላ ግን እግዚአብሔር ኖህ መርከቡን ከእርሱ ጋር የነበረውን አራዊቱን ሁሉ አንበሳውን ሁሉ አሰበ። እግዚአብሔርን በምድር ላይ ንፋስን አሳለፈ ይላል። ንፋስን አሳለፈ።
ያን የንፍር ውሃ የሚያደርቅ ያን የሞላውን ውሃ የሚያተን ንፋስን አሳለፈ። ውሃውም ጎደለ። የቀላይ ምንጮችም የሰማይ መስኮቶችም ተደፈኑ። ዝናብም ከሰማይ ተከለከለ ይላል። ውሃው ከምድር ላይ እያደረ ቀለለ። ከ150 ቀን በኋላም ውሃው ጎደለ ይላል። መርከቢቱም በ7ኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች ይላል። በተንሳፋፊዋ መርከብ ላይ ያሉት በመርከቧ ግን ያልገቡት ሲጠፉ ተንሳፋፊዋ መርከብ የተባለች ቤተ ክርስቲያን ናት። በተንሳፋፊዋ መርከብ ላይ ያሉት ግን ድህነው በአራራት ተራራ ላይ አለፉ፣ ሕይወትን አገኙ። እነዚያ ጠፉ፣ እምቢ ያሉት መርከብ ስሩ ሲባሉ ተመለሱ፣ ንስሐ ግቡ ሲባሉ ጠፉ። መርከቧ ግን ተንሳፋ፣ በአራራት ተራራ ላይ ያለፈች። በውስጡ ያሉት ሁሉ ዳኑ። እግዚአብሔር ቤተሰቦች ይህችን አጭር ታሪክ ከተመለከትን ቀጣይ ደግሞ የምናየው ነገር ምንድን ነው? ከዚህ ምን እንማራለን የሚል ይሆናል ማለት ነው። ኖህ በዚያ ዘመን በክፋቱ ጊዜ ላይ ይህንን አድርጎ ከተረፈ እኛስ ምን እናድርግ የሚለው ሁሉ ያካተተ ለጥቂት ደቂቃ እንነጋገራለን። እግዚአብሔር ያስተምረን ዘንድ አእምሯችንን ይክፈትልን። የሊዲያን ልቦና የከፈተ አምላክ የእኛንም ልቦና ይክፈትልን። የ120 ዓመቱን እብደት እግዚአብሔር ቤተሰቦች ኖህ መዶሻውን ይዞ ኳ ኳ ኳ እያደረገ መርከቡን ሲሰራ 120 ዓመቱ ሙሉ ምን ይባል እንደነበር አስቡት። ጥፋት ይመጣል፣ መርከብ ስሩ፣ መርከባችሁን አዘጋጁ እያለ እርሱ ግን ሁሌ መርከቡን እየሰራ ኳ ኳ ኳ ያደርግ ነበር። በዚያ ዘመን ግን ዝናብ የሚባል ነገር አይታወቅም ነበር። ሰዎቹም ኖህን ሲያዩት ይሄ ሽማግሌ እኮ አረጀ መሰል ይሉታል። ይሄ ሽማግሌ አበደ ይሉታል። ይሄ ሽማግሌ ሰውዬ ውሃ የሚለው ጭንቅላቱ ላይ ውሃ ገባበት እንዴ እያሉ ይዘብቱበት ነበር። እውነት ነው። መንፈሳዊ ሕይወትን ስትጀምሩ የሚዘብትባችሁ ብዙ ነው። በኖህም ዘበቱበት። በደረቅ ምድር ላይ መርከብን የሚሰራ ምን ሊያደርግበት ነው? ሰማይ ላይ ሊቀዝፍ ነው እያሉ ይሳለቁበት ነበር። ኖህ ግን ዲዛይኑን ከሰማይ አግኝቶ እግዚአብሔር እንዲህ ስራት ብሎ ስላለው መተቸቱን ትቶ መቸንከሩን ቀጠለ። ያችን ተንሳፋፊ መርከብ መስራቱን ጀመረ። በአንድ በኩል እየገጠመ በሌላኛው በኩልም እየገጠመ መርከቡን መስራት ቀጠለ። ሰዎችስ ምን ይላሉ? በሱ መሳቅ፣ በሱ ማፌዝ፣ በሱ ላይ ምን ሆነ? አበደ ይሄ ሰው እንዴ ይሉት ነበር። ያበደው አበደ እያለ ያበዱት እነሱ ግን ደግሞ ኖህን አበደ ይሉት ነበረ። እውነት ነው። መልካም ስትመኙ እናንተ እንዳበዳችሁ፣ እናንተ እንደማታውቁ፣ እናንተ ቂል እንደሆናችሁ ሰው ይቆጥራችኋል። ኖህንም እንደዛ ቆጠሩት። ከዛ በኋላ ግን ማን ያበደ እንደሆነ ማን ቂል እንደነበረ ተለየ። ያ ሲሳለቁበት የነበረው ያ ውሃ ያ ማዕበል እየመጣ ሄደ። ዛሬም ቤተ ክርስቲያን ስንመጣ በዚህ ዘመን ምን ትሰራላችሁ? አሁን አንተ ምን ልታደርግ ነው? ቃለ እግዚአብሔር የምትማር አንተ አዋቂ ነህ፣ ሽማግሌ ነህ፣ አንተ አሁን ምን ሊሰራልህ ነው የሚል እጅግ ብዙ ሰው አለ። መልሳችን ግን አንድ መሆን አለበት። እሱም ማዕበሉ ሲመጣ መርከብ ውስጥ መሆን ዋጋ አለው በሏቸው የእግዚአብሔር ቤተሰቦች። ከዛ በኋላ እግዚአብሔርን ኖህና እንስሳቱን ሁሉ ሰበሰበ። አስቡት፣ ኖህ አንበሳን እባክህ ና ግባ ሳይል፣ ተኩላውን ቶሎ ና ሳይለው፣ ኑ ሁላችሁንም ሳይል እግዚአብሔር ባወቀ እርሱ ሰብስቦለት እነዚያን ወደ መርከቡ አስገባ። እግዚአብሔር ጠራቸው። እስኪ አስቡት፣ አንበሳን እኮ እባክህ ቸርሁን እና ግባ ሳይለው፣ ተኩላው እኮ ከበጉ ጋር ተስማምተ ግባ ሳይባል። አባቶቻችን ምን ይላሉ መሰላችሁ? እግዚአብሔር ራሱ እንስሳቱን ጠባይ ለወጠው። እግዚአብሔር እነዚህ ተባይ የሚባለውን አውሬውን ክፉ ገረም አደረገው። ግርም ነው በእውነት።
ተንሳፋፊዋ ቤተ ክርስቲያን መሆን እኮ መታደል ነው። ክፉ የተባለው አውሬ የተባለው አስፈሪ ነው የተባለው ትሁት ይሆናል። በግ ይበላን የተባለው ተኩላ ከበግ ጋር ተስማምቶ ይሄዳል። ያቺ ተንሳፋፊ መርከብ ግን አትገርማችሁም? ክፉውን መልካም የምታደርግ አስፈሪውን የዋህ የምታደርግ የሚበላውን ከሚበላው ጋር አስማምታ አንድ አድርጋ ይዛ ሄደች መርከብ። ተንሳፋፊ መርከብ ይገርማል በእውነት። ለምን ከተባለ እግዚአብሔር ራሱ የእንስሳቱን ጸባይ ለውጦላቸው ነው። ይለወጣል በእውነት የማይቀየር የለም። ወደ መርከብ የመጣ የማይለወጥለት ጸባይ የለም። እኔ እንዲሁኝ መች እችላለሁ የኔ እንትን እኮ አይቀየርም ብሎ ተስፋ የቆረጠ ስንት ይኖራል። ወደ መርከቧ ሲመጡ ግን መርከቧ ውስጥ እግዚአብሔር ጸባያቸውን ቀየረላቸው። የሚስማሙና አንድ የሚሆኑ። ዛሬም እኛ ቤተ ክርስቲያን ስንመጣ በምርጫችን የመጣን ይመስለናል፣ ግን የጠራን እርሱ ነው። እኛ ቃለ እግዚአብሔር ወደምንማርበት ቦታ ስንመጣ ቃለ እግዚአብሔርን ስናዳምጥ እኔ እኮ እንዲህ ያደረጉ እንላለን። አይደለም፣ ያደረገው እግዚአብሔር ነው። መርከቧ ውስጥ የገቡት ንጹህ ብቻ አልነበሩም። ዝሆኑም አለ፣ አይጡም አለ፣ ጅቡም አለ፣ በጉም አለ። ቤተ ክርስቲያንም እንዲህ ናት። ሁሉም አይነትን ሰብስባ ትይዛለች። ለምን ከሌ መጣ አትልም። ባለቤቱ የፈቀደው ሁሉ ይገባል። መርከቧ ከዛ በኋላ ሁሉ ከገባ በኋላ ተዘጋች። የጥፋት ውሃውን መጣ። መርከቧ ውስጥ ያለው ትኝት እስኪ በደንብ እዩት። እስኪ በእውነት ያ ሁሉ እንስሳ ገብቶ በአንድ በኩል ዝሆኑ፣ በሌላ በኩል አህያው ሲጮህ፣ መርከቧን ደግሞ ወዲያ ወዲህ ወደ ግራ ወደ ቀኝ የሚያዘናብላት አይመስላችሁ? ክብደቱ የምትገለበጥስ አይመስላችሁ? ግን አይደለችም። ግን አትገለበጥም። ለምንድን ነው ግን? አንበሳው አህያውን እንግዲህ አስቡ። አንበሳው እኮ አህያውን አልበላም። ምክንያቱ ምንድን ነው? በመርከቧ ውስጥ የመበላላት ሕግ ሳይሆን የመዳን ሕግ ነው የሰፈነው። ዛሬም ቤተ ክርስቲያን ውስጥ ሆነን አንዱ ሌላውን በቃሉ መርዝ የሚበላ ከሆነ ከመዳን መርከብ ወጥተናል። መርከብ ውስጥ መሆን ማለት ጠባይን ገዝቶ ለጋራ መዳን መታገስ ማለት ነው። አስቡት፣ በዛ መርከብ ውስጥ ያለው እንስሳትን ሁሉ ኖህ መርከብ ውስጥ 40 ቀንና ሌሊት ሲቆይ የዚያ ሁሉ እንስሳት ቆሻሻና ሽታ ምን ሊሆን እንደሚችል አስቡት። ሽታው ያስታውካል፣ ሽታው ያፍናል፣ ሽታው ያሳቅቃል። ኖህ ግን ሽታው አፈነኝ፣ ቆሻሻው በዛ፣ እስኪ መስኮቱን ልክፈትና ወደ ውጭ ልውጣ አላለም። ለምን? ምክንያቱም መርከቧ ውስጥ ያለው ሽታ ቢኖረውም ከመርከቧ ውጭ ያለው ሞት ነውና፣ እዚህ ሽታ እዚያ ግን ሞት። ዛሬም አንዳንዶቻችን ቤተክርስቲያን እንመጣና ካህኑ እንደዚህ ነው፣ ዲያቆኑ እንዲህ ነው፣ አገልጋዮች እንዲህ ናቸው፣ ምዕመናኑ እንዲህ ነው፣ ቤተሰንበት ተማሪው እንዲህ ነው፣ እንትና የሚባለው የሃይማኖት መሪ እንዲህ ነው እያልነን ምክንያት የምንደረድር ስንቶቻችን መሰላችሁ? የሰው ባህሪ አልመቸን ሲል፣ የሰባኪው ንግግር አይጥመን ሲል፣ የዘማሪው ዜማም አይመችም እያልን ብዙ ሰው ይወጣል። ወዳጄ፣ ከመዳን መርከብ ከወጣህ የሚጠብቅህ ማዕበል እንጂ ሽቶ አይደለም። ይህን ሽታ ንቀህ ሽቶ ልታገኝ አትችልም። መርከብ ቤተ ክርስቲያናችን ናት። መርከቧ ውስጥ የሰው ባህሪ ቢሸትህም ባይመችህም ታግሰህ ብትቀመጥ ግን ሕይወትን ታገኛለህ። የመዳን ሽታው ይሻልሃል ከሞት መዓዛ። እና በውሃው ሲጎድል ኑህ መጀመሪያ ቁራን ነው የሰደደው። ቁራ ግን በዛው ነው የቀረው። ምናልባትም እኮ የሞቱ በድኖችን ከነዛ ያንን እየበላ ይሆናል። የሞቱትን እየበላ በድናቸውን ቁስላቸውን እያቆሰለ እየበላ ሊሆን ይችላል።
በዚያው ነው የቀረ። እርግብን ግን ኖህ ሰደዳት። እርሷ እጅግ ግሩም ናት በእውነት። የወይራ ቅጠልን ይዛ ተመለሰች። እንደ ቁራ የሆነን አለን በእውነት ዛሬ ዘመን ላይ የሰውን ቢላዋ በቢላዋ በእውነት ጥርስ በሌለው ቢላዋ አርደን እየበላን ያለን ሰውን እየበላን ቁራ እዛ የወዳደቀውን የሰውን ቆሻሻ እየበላ በዚያው ቀረ። ዛሬም ሰውን ያለ ቢላዋ ስጋውን እየዘለዘል በሐሜት የምንበላ ስንቶች አለን መሰላችሁ? ግሩም እኮ ነው። እንደ ቁራ ሆን እኛ ቁራ ነን ማለት ነው። ቤተክርስቲያን ውስጥ ወጣን የሰውን ኃጢአት የምንለቃቅም የሰውን ውድቀት የምንፈልግ ቁራ መቼም መልካም ወሬ ይዞ አይመጣም። ቁራ የሆነ አለ በቤተክርስቲያን ውስጥ። ደግሞም እንደ እርግብ የሆኑ ሰዎች አሉ። በሰው ውስጥ ቅጠል ተስፋን የምትፈልግ ነገ ይመለሳል፣ ዛሬ ቢበድል ነገ እግዚአብሔር ደግሞ ልቦናውን ይቀይረዋል ብለው ተስፋ ያላቸው ተስፋ ቅጠልን ይዛ የመጣች የውሃውን መጉደል ያሳየች ነገ ይለወጣል የሚል ተስፋን የያዙ ደግሞ እርግቦች በቤተክርስቲያን ውስጥ አሉ። ኖህ የተደሰተው በእርግቧ ነው። እግዚአብሔር የሚደሰተውም የሰውን ቆሻሻ እያሉ የሰውን ቆሻሻ እያነሳ ሁልጊዜ የሚያወራውን ሳይሆን ሰዎችን አድናቸው፣ ፈውሳቸው፣ ጌታ ሆይ ይቅር በላቸው እያሉ የወይራ ቅጠልን ይዘው የሚመጡ ምዕመናንን እግዚአብሔር ይወዳል። ውድ እግዚአብሔር ቤተሰቦች በተንሳፋፊዋ መርከብ አራራት ላይ እንገናኝ። ዛሬ ዓለም በኃጢአት በጭንቀት በጦርነት ማዕበል እየተናወጠች ነው። መዳኛዋ ግን ቤተ ክርስቲያን ናት። መርከቧ ናት። መርከቧ ውስጥ አይጥ ሆናችሁ ከገባችሁ እንደ አንበሳ ጸንታችሁ ትወጣላችሁ። እንደ ቁራ ጠቁራችሁ ከገባችሁ እንደ ቁራ በክፋት ብንጠቁርም እንኳን እንደ እርግብ ደግሞ የዋህ ሆነን እንወጣለን። መርከቧ መቆሙ አይቀርም፣ ማዕበሉም ያልፋል። መርከቧም አራራት ተራራ የተባለው መንግስተ ሰማያት ናት፣ ትቆማለች። ያኔ ሽታው ይጠፋል፣ ያኔ መከራው ያበቃል፣ ያኔ በደስታ ወደ አዲሱ ዓለም እንገባለን። ከዚያው ድረስ ግን መዳን ከፈለጋችሁ በመርከቧ ውስጥ ተቀመጡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆይ ክፍያው ላይክ፣ ሼር፣ ሰብስክራይብ አድርጉ። እውነት ለመናገር መልካም ነገር ካቀረብን ይህን ሁሉ መጮህ አይገባንም ነበር። ግን እንዲሁ አቀራረቤ መልካም የሆነውን ምግብ እንዲሁ በደንብ ሳትረዱት አቀራረብ አበላሽቼ የሚጣፍጠውን ቃል አዛብቼ እንዳይሆን ደግሞ እግዚአብሔር አንደበቴን ይጠብቅልኝ። ላይክና ሼር አድርጋችሁ ቁርስ 3 የነፍስ ምግብ ቁርስ 3ን ለሁሉም አድርሱልኝ። ተንሳፋፊዋ መርከብ አራራት ላይ እንገናኝ። መዳን ከፈለጋችሁ በመርከቧ ውስጥ ታግሳችሁ ተቀመጡ። እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። በድጋሚ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።